አዎ እሱም አንዱ ቀጣይ የማነሳው ጥያቄ ነው። ሚዲያን ለምን ቀድማችሁ አልተጠቀማችሁም እጠይቃለሁ። ግን ወደዛ ከመሄዳችን በፊት የካውንስሉ ጉዳይ እንጨርስና አሁን እንግዲህ በካውንስሉ ቤት ላይ የተነሱ ነገሮችን አሁን እርሶ ሲነግሩኝ እንደ ሁለት አካል አድርገው ይመስላል ለሚሰማ ሰው እና ግን ካውንስሉን በመምራት በመሰረታዊ ወቅት ዶክተር ያን ጊዜ አሁን ፕሮፌሰር እያሱ አሁን ደግሞ በጠቅላይ ጸሐፊነት እንደዚሁ ፓስተር ዶክተር ጌትነት ለማ ከቃለ ሕይወት ቤተክርስቲያን ነው አመራር እየሰጡ ያሉትና ይሄንን የምትሉትን ነገር በካውንስሉ ውስጥ የሚሰርጽ የአመራር ሚና ወስዳችሁ ያለ በአመራር ደረጃ ምን ያክል ሰርታችሁበታል? አሁን ከነገሩን በተጨማሪ አሁንስ በቀጣይስ አሁን ቅድም የህብረቱን ጉዳይ አንስተዋል። ህብረቱ ውስጥ አብራችሁ መጣችሁ የተወሰነ ጊዜ ላይ በቃም ብላችሁ ወጣችኋል፣ ከህብረቱ ወጣችኋል። አሁንም ሰው ስጋት አለው ከካውንስሉ ጋር አብሮ መጣው እንደው መሀል ደግሞ ለመለየት እየተነረደሩ ነው የሚልም ጥያቄ አለና ይሄንም ይመልስልኝ። እንግዲህ ቃለ ሕይወት ልክ ነው የመሪነት ሮል ስትጫወት ነበረ። ፕሬዚዳንቶቿ ሁለት ጊዜ የቃለ ሕይወት ፕሬዚዳንቶች የካውንስሉን ፕሬዚዳንቶች ሆነው አገልግለዋል። ዶክተር ጣሰውን ረስቻል። ፕሮፌሰር እያሱ ሆነው አገልግለዋል እና እንደ ቃለ ሕይወት አሁን እኔ የማንጸባርቀው አቋም የቆየ አቋም ነው፣ አልተቀየረም። ምክንያቱም ቅድም እንዳልኩ ከ10 ምናምን ዓመት በፊት በእነዚህ በሐዋርያት በነቢያት ጉዳይ ሆነ በሌሎች የቃል እምነት ምናምን እንቅስቃሴዎች ላይ የነበረ አቋም ነው። አዲስ ዛሬ ያወጣ ነው አይደለም። አቋሞቹ ነበሩ። ነገር ግን የኛ ፕሬዚዳንቶች የካውንስል ፕሬዚዳንት ሲሆኑ እዛ ጋር የሚመሩት ካውንስሉን ነው። ካውንስሉ ደግሞ ቃለ ሕይወት ብቻ አይደለችም፣ መካነ ኢየሱስ ብቻ አይደለም፣ የእንትን ህብረት የሚባል ሁሉም አለ። ስለዚህ የቃለ ሕይወትን አጀንዳና የቃለ ሕይወትን ትምህርት እዛ ላይ ኢምፖዝ የማድረግና የመጫን መብት የላቸውም። የካውንስሉ ሪፕሬዘንታቲቭስ ናቸው። ስለዚህ እነዛ ነገሮች ቢኖሩም የመጫን ነገር ሊሚቴሽን ስላለው ካውንስሉን ነው ሪፕሬዘንት ያደርጉ የነበረውና የሁሉንም ኢንተረስት ለመጠበቅ ሞክረዋል። ባላንስ አድርገው ለመሄድ ሞክረዋል። ያው በየስብሰባዎቻችን እነዚህ ነገሮች ለማስተካከል መጥፎ ልምምዶች፣ ትክክል ያልሆኑ ልምምዶች ካውንስሉን ባወጣው የሥነ ምግባር መመሪያ የጣሱ ሰዎችን የማረም ምናምን እርምጃዎች እኮ ይደረጋሉ፣ ውይይቶች ነበሩ። ግን ብዙ መፍትሄ እያመጡ አይደለም። እያመጡ ስላልሆነ እና ቅድም እንዳልኩም እነዚህ መንፈሳዊ ነገሮች ይውጡና ይሄ አስተዳደር ነገር ላይ ትኩረት ይደረግ እያልን ፑሽ እያደረግን አልሆነም። እሱ አሁኑ መንፈሳዊም አለ ምኑም አለ። ያ ደግሞ ብዙ ኮንፊውዥን እየፈጠረ ስለመጣ ከዚህ በላይ ዝም ማለት የለብንም። በቃ መስመሩን ማስመር አለብን። ካውንስሉ ያስፈልገናል። አብረን መሆናችን የጠቀሙን ነገሮች አሉ። ግን ያ ማለት እኛና ካውንስሉ ውስጥ ያለ አባል በሙሉ በሁሉም መሰረታዊ እምነት እንስማማለን ማለት አይደለም። ስለዚህ እኛና እነሱን አብራችሁ አይታችሁ ነገ አውጥተን ሐዋርያትና ነቢያት የዘመኑን አገልግሎት አንቀበልም ስንል መደንገጥ የለበትም ህዝቡ። ምክንያቱም ይሄ ሌላ ነው። እኛ እኮ የኢትዮጵያ ሃይማኖት ተቋማት ጉባኤም አለ። አሁን ካውንስሉ ሁላችንም ወክሎ ከመግባቱ በፊት ከሙስሊም ወገኖቻችን ከኢትዮጵያ ኦርቶዶክስ፣ ከካቶሊክ፣ ከሌሎቹም ጋር ቃለ ሕይወት መካነ ኢየሱስ አብረን ቁጭ እንል ነበረ። የምነጋገርባቸው ጉዳዮች ስለ ዲቴይል የሆነ ዶክትሪናል ኢሹስ አይደሉም። በሀገር ጉዳይ፣ በሰላም ጉዳይ፣ በምን ጉዳይ ነው። ስለዚህ ከማንም ጋር ከእንደሱ አይነት እንደየ ሁኔታው የምታደርጋቸው ነገሮች አሉ። ካውንስሉም ቢሆን እስከ በቃ ሁሉም መጽሐፍ ቅዱስ ስለያዘና ሁሉም ወንጌላዊ አማኝ ነኝ ስላለ የሚሆን ነገር ስላልሆነ ጥሩ ነው። በምንሰራው ነገሮች አብረን እንስራ። ከዛ ውጪ በሆነ ነገር ግን ምንለያይበትን በግልጽ መናገርና ማስተማር አለብን የሚል ነው። እንግዲህ አሁን እነዚህ ጥያቄ ላይ ጥያቄ ሊጨምርና የታሪክ ድግግሞሽ ይመስላል። ምክንያቱም ከህብረቱ ውስጥ እና ሁለታችሁን የወጣችሁት መካነ ኢየሱስና ቃለ ሕይወት በሆነ ጊዜ ወጣችሁ አብራችሁ ቆይታችሁ ማለት ነው። አሁን ደግሞ ባትወጡም ሁለታችሁም ተመሳሳይ ጉዳይ ላይ ተመሳሳይ መግለጫ ወደ ማውጣት ሄዳችሁና አሁን የካውንስሉን ነገር ሰው ቢጠረጥር ነው
ይፈረድበታል ወይ? መካነ ኢየሱስና ቃለ ሕይወት የረጅም ዘመን ወዳጅነት እንዳላቸው በኢትዮጵያ ወንጌላውያን አማኞች ትልቅ ታሪክ እንዳላቸው የሚዘነጋ አይደለም፣ የሚካድ አይደለም። የኢትዮጵያ መካነ ኢየሱስ ከኛም በእድሜም ከፍ ያለች የቆየች ቤተክርስቲያን ነች። ቃለ ሕይወትም ጋር በከባዱም በደርጉም በምኑም ጊዜ ጥሩ መቀራረብና መደጋገፍ ያለና ኢቭን መጀመሪያ የመጡት ሚሽነሪዎች ሁሉ የምንጋራባቸው ጉዳዮች አሉ። እዚህ ላይ ግን ስንመጣ እየተማከርን መውጣት ምናምን የሚባል ነገር የለውም። ከወንጌላውያን አብያተ ክርስቲያናት ህብረት አወጣጡም በተለያየ ጊዜ ነው። ሁለቱም የሚያነሷቸው የራሳቸው ምክንያቶች አሉ ነበሩ በዛን ጊዜ። የአሁኑ መግለጫ ተማክረን አላወጣ ነው። እኔ እንዳልኩ የኛ አቋም የቆየ ነው። አሁን የገለጽነው ነው። የነሱም ቢሆን ይሄ አቋማቸው እኔ አንድ ደብዳቤ ይሄ ሶሻል ሚዲያ ላይ ሲዞር የነበረው መጋቢት የተጻፈ ነው እንጂ እኛ ከወጣን በኋላም ይሆን አይደለም። ያን አቋም ደግሞ የያዙት ቀደም ብሎ ነው። ስለዚህ እነዚህ ጫናዎች ሲበዙ ሪያክሽን የመጣው በዚህ ጊዜ ሆነ እንጂ ቃለ ሕይወትና መካነ ኢየሱስ አንድ ላይ በዚህ ነገር እንዲናርግ ብለን ያረግናቸው ነገሮች አይደሉም። ግን ሁለቱ ቤተ እምነቶች የወንጌላውያንን ኢትዮጵያ ወንጌላውያን አማኞችን ብዙ ፐርሰንት እንደሚይዙ ግን ብዙ ሰዎች በደንብ የሚያስተውሉ አይመስለኝም። እንዲሁ በቃ ይሄ ሚዲያ ላይ ወጥቶ የሚጮኸው ሁሉ ከኋላ ብዙ ሕዝብ ያለው ይመስለዋል። ግን ሁለቱ ቤተ እምነቶች ቁጥር ቢደመር አጥቢያዎች ቢደመሩ የወንጌላውያን ማጆሪቲ በጣም ትልቅ ቁጥር እንደሆነ መዘንጋት የለብንም። ስለዚህ እኔ ካውንስሉ ይሄንን ድምፅ ሲሪየስሊ መውሰድ አለበት ብዬ ነው ማለት። እነዚህ ኮንሰርኖች ካውንስል ውስጥ ያሉ ሌሎችም ቢሆኑ ይሄ ማጆሪቲ ብዙ የወንጌላውያን አማኞችን የሚወክል ኮንሰርን መሆኑ እሱ ላይ ማስመር አስፈላጊ ይመስለኛል። በጣም ሚዲያ ላይ ማጮህ ምናምን እንትን የለውም። እነዚህ ትልቅ ቤተ እምነቶች በራሳቸው ስራ የተጠመዱ ናቸው። ስለዚህ የሁለቱ ኮንሰርን ሲሪየስሊ መታየት ያለበት ይመስለኛል። የማይወሰድ ከሆነ ሲሪየስሊ የማይወሰድ ከሆነ ችግሮች የሚቀጥሉ ከሆነ እኛም ካውንስል አባል ነን፣ እናንተም ካውንስል አባል ናቸው፣ ማን መብት ሰጣቸው እኛን መናገር ምናምን የሚል ነገሮች እየበዙ ሲመጡ ግን ምን ሊሆን ይችላል ወደፊት የሚለውን አላውቅም። ግን ካውንስሉ አንዱ የካውንስሉ ችግር ፕሮፖርሽናል ሪፕሬዘንቴሽን ትክክለኛ ሁኔታ አልተሰራም። እንደ ሳይዙ አይደለም አሁን ያለው ነገር። እነዚህ ትልልቅ ቤተ እምነቶች ያላቸው ድምፅ ሲታይ በጣም በሚገርም ሁኔታ በጣም ዲሚኒሽድ የሆነ ነው። ፕሮፐርሊ ተቆጥሮ ይሰራል ብለን ያልሰራነው አሳይመንት አንዱ እሱ ነው። ስለዚህ አሁን አንዳንዱ በቃ ተነስቶ የሚፎክረው እኩልነን አይነት እንትን የማለት ነገር ሁሉ የመጣው እንደ ትልቅነቱና እንደሚወክሉት ህዝብ አይነት ሪፕሬዘንቴሽን ነገር አለመኖሩም የሆነ የከፈተው ክፍተት ያለ ይመስለኛል። ስለዚህ ካውንስሉ ከተመሰረተ ብዙ ጊዜ አልቆየም፣ ብዙ ስራ ይኖረዋል ብዬ አስባለሁ። ያንን ተባብረን እያስተካከል የምንሄድ እንደሆነ ነው የማስበው። ግን እነዚህን ነገሮች ዝም በማለት ሳይሆን በመግለጽ በመወያየት በማሳመን ችግሮቹን ግልጽ በማውጣት መፍታት ነው የሚሻለው እንጂ እንዲሁ እንፈታዋለን እያልን እንትን ባልነው ቁጥር እስካሁን ያየነው ነገሮችን ወደማይፈለግ አቅጣጫ እየወሰደ ስላለ ነው። እንግዲህ የመካነ ኢየሱስን አቋም ስንመለከት በጣም ግልጽ አድርገውታል። ለምሳሌ የኛ ቤተ እምነት አገልጋዮች ከኛ መድረክ ውጭ ሄደው እንዳያገለግሉ ብሎ ሌሎችም እንዳይመጡብን እኛም አንሄድም የሚል አቋም ይዘዋል እና እናንተም አንቀበልም ስትሉ አንሄድም ጭምር ነው ወይስ እንዳይሄዱ ጭምር ነው ወይስ ይሄ ውሳኔያችሁ እስከምን ድረስ ነው ተግባራዊ የሚሆነው? ኦኬ የኛ ሐዋርያና ነብይ ተብለው የሚጠሩ ሰዎችን ቃለ ሕይወት በመድረኮቿ እንዲያገለግሉ አትፈቅድም ነው ያለው። ለምን?
ሐዋርያ የሚል እንደ በጎ ሐዋርያት መጽሐፍ ቅዱስ ላይ እንዳለ ሐዋርያት ስልጣን ያለው አይነት ነገር አሁን እንደሚታየው አይነት ነገር የለም። ሐዋርያዊ አገልግሎት አለ። ሐዋርያ የምንለው እኛ የቤተ ክርስቲያኒቱ ባለ ራእይና መስራች ፈላጭ ቆራጭ ሁሉን የሚገዛ ምናምን አይነት ሳይሆን ሐዋርያ የምንለው ተልኮ ወንጌልን ሊሰብክ የሚወጣ ነው። እኛ ፓኪስታን ሐዋርያትን ሚሽነሪዎችን ልከናል፣ ባንግላዴሽ ልከናል፣ ሴኔጋል ልከናል፣ ጋና ልከናል፣ ናይጄሪያ ብዙ ሀገሮች ሄደዋል። ሄደው ሐዋርያዊ አገልግሎት ሄደው ወንጌል ወዳልደረሰበት ገብተው ወንጌል ሰብከው ቸርች ይመሰርታሉ። ያንን እናምናለን። ግን አሁን የሚባለው አይነት ሐዋርያ መጽሐፍ ቅዱስ የሚያውቀው አይደለም በእኛ እምነት። ግን እዚህ ላይ እርሱ አሁን ሐዋርያትን ልከናል ካሉ በኋላ ሐዋርያትና ሐዋርያት ብሎ መጥራት ሐዋርያ የሚለው ቃል የተላከ ማለት ነው። ማለት ልከናል ካላችሁ ሐዋርያት አለዋችሁ ማለት ነው። እኛ ሐዋርያት አንላቸው። ለምን ደግሞ አንላቸው? ባትሏቸውም ግን የሐዋርያት አገልግሎት ሐዋርያዊ አገልግሎት ያገለግላሉ። ሚሽነሪ ማለት እኮ ነው። በቃ የተላከ ማለት እኮ ነው። ስለዚህ ስሙ ላይ ነው ያላችሁ ችግር ወይስ ተግባሩ ላይ ነው? ስሙም ላይ ችግር አለን። አሁን ሐዋርያ ተብሎ እዚህ ያሉት የት ነው የተላኩት? ማን የላካቸው? ወዴት ሄደው ቸርች ፕላንት አደረጉ? ቁጭ ብለው በከተማ ውስጥ ሆነው ሁሉን ነገር የሚቆጣጠሩ የበላይ እንትን ሆነው የሚል አይነት ሐዋርያነት አሁን ሐዋርያ የተባሉት እንደሱ አይነት ሰዎች ናቸው። እንደሱ አይነት ሐዋርያነት መጽሐፍ ቅዱስ ላይ የለም። የበጉ ሐዋርያት አገልግሎታቸውን ጨርሰው ሲሄዱ እና ሐዋርያት ሥራ ምዕራፍ 14 ላይ በየቤተ ክርስቲያኑ በየአጥቢያው ሽማግሌዎችን እየሾሙ ነው የሄዱት። ቲቶን ጳውሎስ ሲናገረው በሽማግሌዎችን እንድትሾም ይሄ ነው ክራይቴሪያው አለው። ለጢሞቴዎስ ሲነግረው ጢሞቴዎስ ማንም ኤጲስቆጶስነትን ቢመኝ መልካምን ይመኛል፣ ይኸውልህ ክራይቴሪያው ብሎ ሰጥቶታል። ሐዋርያው ጳውሎስ ኤፌሶን ቤተክርስቲያንን 3 ዓመት ከምናምን ያስተማረባት የደከመባት ቤተክርስቲያን መጨረሻ ሲሰናበት ሐዋርያት ሥራ ምዕራፍ 20 ላይ ወደ ሚሊጢን የጠራው ሽማግሌዎችን ነው፣ ሐዋርያትን አይደለም። በገዛ ደሙ ያጃትን የእግዚአብሔርን ቤተክርስቲያን ጠብቋት ዘንድ እናንተን ጳጳሳት አድርጎ ለሾመበት ለመንጋ ሁሉ ለራሳችሁ ተጠንቀቁ ብሎ የመጨረሻ አደራ የሰጠው ለሽማግሌዎች ነው። ሐዋርያት ሥራን እያየን ስንሄድ ሐዋርያት ነበሩ። ሐዋርያው ዮሐንስ ነው የመጨረሻው ፕሮባብሊ የሞተው። እነሱ ሁሉ ሐዋርያትን እየተኩ አልሄዱም፣ በሽማግሌዎችን ነው እየሾሙ የሄዱት። ሐዋርያት ሥራ ምዕራፍ 15 ላይ ስደርስ ሽማግሌዎችና ሐዋርያት አብረው ያገለግሉ ነበረ። የጋራ መሪዎች ነበሩ። ሐዋርያት ያኔም ስለነበሩ እነ ጴጥሮስ፣ ጳውሎስ ይሄ አህዛብ መገረዝ አለባቸው ለመዳን የሚል ክርክር ሲነሳ ሽማግሌዎችና ሐዋርያት ተሰብስበው ነው ያንን ካውንስል የተወያዩት። ከዛ በኋላ ስንሄድ ግን የቤተ ክርስቲያን መሪዎች ፊልጵስዩስ ላይ ጽፍ ለሽማግሌዎችና ዲያቆናት ብሎ ነው የጻፈው። የምናየው ፓተርን ሽማግሌዎችን እየሾሙ ሽማግሌ ስንል ባይዘወይ መጽሐፍ ቅዱስ ኢንተርቼንጅብሊ ቃሉን ይጠቀምበታል። ለምሳሌ ሐዋርያት ሥራ ምዕራፍ 20 ላይ ስታይ የቤተ ክርስቲያኑ ሽማግሌዎች ጠርቶ ይላል። በገዛ ደሙ ያጃትን የእግዚአብሔር ቤተክርስቲያን ጠብቆ እናንተን ጳጳሳት አድርጉ፣ ቢሾፕ ነው የሚለው። ለሾመበት ለመንጋ ሁሉና ለራሳችሁ ተጠንቀቁ። እረኝነትን ታያለህ። ኦቨርሲየር ኤጲስቆጶስ የበላይ ሆኖ የሚያይ ሽማግሌ የሚለው እየተቀያየረ ያለ ቃል ነው። ስለዚህ መጋቢ ሽማግሌ ምናምን የምንለው ከዛ የተነሳ ነው። ሐዋርያትን ግን የመሾም ነገር የለም። ሐዋርያው ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ላይ እኔ ሽማግሌ ከነሱም ጋር ሊገለጥ ያለው ክብር ተካፋይ ሆንኩ፣ በመካከል ያሉትን ሽማግሌዎች እመክራቸዋለሁ፣ የእግዚአብሔርን መንጋ ጠብቁ ምናምን ብሎ ሲመክራቸው ታያለ። ስለዚህ እነዚህ ነገሮች የሚያሳዩት ሽማግሌዎችን መሾም እንደሆነ ነው። ለዚህ ነው ቃለ ሕይወት ቤተክርስቲያን መሪዎቿ ሽማግሌዎች ናቸው። ሽማግሌ ስንል ግን መጋቢዎችን እነሱን አብሮ የያዘ ነው። ስለዚህ አሁን በሐዋርያ የሚመራ ቸርች የለም፣ ሐዋርያ ቤተክርስቲያን አይመራም። ሐዋርያነት ካለም ሐዋርያ አገልግሎት ነው ያለው፣ እሱም ሚሽነሪ እንለዋለን፣ የተላከ ነው እንጂ ቁጭ ብሎ ቤተክርስቲያን የሚገዛ የሚመራ የለም ነው። ነቢያት ላይ ስንመጣ
ተመሳሳይ ነገር በአዲስ ኪዳን ስናነብ ነቢያትን ሾሙ የሚል የለም። ነቢያትን መሾም የለም። ነቢያት ነበሩ ይላል። ናጋቦስ ሴቶች ልጆች ትንቢት ተናገሩ የሚል አለ። የትንቢት ስጦታ አለ። እግዚአብሔር ቃል ሲሰጣቸው መልእክት ሲሰጣቸው የሚናገሩ አሉ። ከጸጋ ስጦታዎች ውስጥ ትንቢት ተዘርዝሯል። ስለዚህ የትንቢት ስጦታ ያላቸው ሰዎች ይኖራሉ። ስለዚህ እነሱ ነቢያት ቢባሉ ምንድን ነው ችግሩ? እነሱ ነቢያት ማንላቸው ነቢያት ብሎ ሹሙ የሚል ሽማግሌዎቹ ሹሙ እንደሚል ነቢያትን ሹሙ የሚል መጽሐፍ ቅዱሳዊ ኢንስትራክሽን የለም። እነዚህ ሐዋርያትና ነቢያትን እኮ መሾም የሚለው አሁን ሰው በጣም እንትን ይላል እንጂ እኮ 20 ዓመትና እዚህ ሀገር እኮ ነብይ የሚባል እኮ የለም ነበር እኮ። ሐዋርያ ተብሎ የተሾመ እኮ በጣም እኮ ሪሰንት ነገር እኮ ነው። አሁን እየሆነ ያለው ምንድነው? አሲፍ ቸርች ሂስትሪ ሁሉ ሲሆኑ ቀርቶ ቃልዮት ዛሬ መታቁም ያለች አዲስ መጤ ነገር ልምምድ ነው። ሐዋርያ ነብይ መሾም የሚለው ነገር መጤ የሆነ በሌላ እንትን ማውራት የምንችለው ኒው አፖስቶሊክ ሪፎርሜሽን የሚባል በዚህ ዘመን ቤተክርስቲያን ትክክለኛ ቦታዋን እንድትይዝ ቤተክርስቲያን መመራት ያለባት በሐዋርያትና በነቢያት ነው የሚል ኒው አፖስቶሊክ ሪፎርሜሽን የተባለ ኃይለኛ እንቅስቃሴ አለ በዓለም ዙሪያ። ክርስቶስ የሚመጣው ቤተክርስቲያን ሬዲ የምትሆነው ሐዋርያትና ነቢያት ሲቆጣጠሩት ነው የሚል አጀንዳ ይዞ እየተሰራ ነው። ዓለም አቀፍ ነው ይሄ ሙቭመንት። እዚህ ሀገር እየመጡ ነው። ፈረንጆቹ እናያቸዋለን እኮ ሐዋርያ ከሌ ሐዋርያ ምናምን መጥተው ከኛ ሐዋርያት ከሚባሉ ጋር እየተገናኙ የሚሄዱበት። ያ ደግሞ መንግስትን፣ ፖለቲካውን፣ ትምህርትን፣ ቢዝነስን፣ ሚዲያን ምናምን ሁሉ እንቆጣጠራለን ብሎ የሚያስብ ነው። አይ ይሄ ነገር ሐዋርያ ነብይ መሾም ምናምን የሚባለው ነገር ፓኬጅ ነው። ሰው በደንብ አድርጎ ገና አልተገለጠ አላየውም። ብዙ ሰው አደገኛ ነገር የቤተ ክርስቲያንን መሰረት የሚመታ ቤተ ክርስቲያን ከክርስቶስ ከመስቀሉ ውጭ ወጣ ወደ ምድራዊ አጀንዳ እንድትመጣ የሚያደርግ ነው የሚል ሲሪየስ ችግር እየታየን ነው። ለዚህ ነው እነዚህ ነገሮች መጽሐፍ ቅዱሳዊ ያልሆነ ሐዋርያና ነቢያት ሹሙ የሚል ነገር እስከሌለ ድረስ ጸጋውን አንክድም። ጸጋውን ያገል ነቢያት የምንላቸው ነቢይም እኮ ትንቢት እንደዚህ ይሆንልሃል አጎት ምናምን አሁን እኮ የምንሰማቸው ትንቢቶች በጣም እኮ መሳቂያና መሳለቂያ እኮ ነው የሆኑ። በዓለም ዙሪያ ቲክቶከሮች በሙሉ ጆክ መሰብሰቢያ የኛ መድረኮች ናቸው የሆኑት። እንዴት ነው ትንቢት እውነተኛ ጸጋ ቢሆን ቤተክርስቲያን መቀለጃ የምትሆነው? ስንት ሰው ነው ወደ ጌታ የመጣው? ስንት ሰው ነው እየዳነ ያለው? የእግዚአብሔር ስም እንዴት ነው እየተከበረ ያለው ወይስ እየተዋረድን ያለን? ይህንን እኮ ሰው ቁጭ ብሎ እኮ ማሰብ አለበት። እነዚህ ነብይ የሚባሉ ሰዎች የሚሰብኳቸውን ስብከቶች ቁጭ ብሎ ለምን ሰው በደንብ አይሰማም? ስለ ብር ነው የሚያወሩት፣ ስለ ክብር ነው የሚያወሩት፣ ስለ መጣስ ነው የሚያወሩት፣ ስለ ምድራዊ ነገር ነው የሚያወሩት። ያ እዛ ጉባኤ የሚሰበሰብ ሰው ክርስቶስን አይቶ ይወጣል፣ እግዚአብሔርን አመስግኖ ይወጣል። ኃጢአት ከሰራ ኃጢአቱ ተወቅሶ ይወጣል። እነዚህ ነገሮች ሁሉ ስለሄዱ እኛ ትንቢት የምንለው አንደኛ እግዚአብሔር ሲሰጥ ብቻ በፈቃዱ የሚሰጥ እሱም በቃሉ የሚመረመር ከትንቢት ሁሉ የሚበልጥ የትንቢት ቃል የምንለው መጽሐፍ ቅዱስን ነው። ያንን ገልጦ ሰው ያለበትን ከረንት ሲቹዌሽን ገልጦ የሚናገር የሚወቅስ ቃል የሚናገሩ ሰዎች አንተ እኮ መጋቢ ልትሆን ትችላለህ፣ ዘማሪ ልትሆን ትችላለህ። በዛ ውስጥ እግዚአብሔር የሰጠህ ለዛ ዘመን ለዛ ቦታ የሚሆን መልእክት ያላቸው ሰዎች እግዚአብሔር በእነሱ ይጠቀማል። የትንቢት ጸጋ ሊኖረው ይችላል። ነገር ግን ነብይ ብለን ኮንፍራንስ እየጠራን እንደፈለገ ቃል እያወጣ ለዛ ለተሰበሰበ ሁሉ በቃ ቃል አውጣልኝ እየተባለ የሚያወጣ ነብይ የለም ብለን ነው የምናምነው። አዎ፣ ግን የነቢያትን አገልግሎት ቤተክርስቲያን በተለይ ቃልዮት ቤተክርስቲያን በጣም ትጠቀማለች። በነቢያት አገልግሎት አሁንም እየተጠቀመች ነው ያለችው እና ሐሰተኛውን ከእውነተኛው መለየት አይሻልም ወይ? የለም ብሎ ከማለት። ሁለተኛ ደግሞ እንግዲህ መጤ ነው ብለዋል። ግን እዚህ ላይ አሁን ለምሳሌ እኔ በቃልዮት ቤተክርስቲያን ውስጥ ነው ያደግኩት። ወንጌላዊ እንጂ ፓስተር የሚለው አሁን ቅርብ ጊዜ የተጀመረ ነገር ነው እና አንዳንድ ነገሮችን ሰዎች ሲያውቁና ሲረዱ ወደዛ መረዳት ቢመጡ ልክ እንደ ፓስተር የሚለውን አሁን መጋቢ የሚለውን መሾም እንደጀመራችሁት እንደዛ ለምን አልታየም የሚል ጥያቄ ቢመጣ መልሶ ልክ ነው። ቃልዮት ድሮ ፓስተር የሚባለው ሹመት አልነበረም፣ ቆይቶ ነው የመጣው። ግን የፓስተር አገልግሎት የሚሰጡ ሰዎች ነበሩ። ወንጌላዊ ሊባሉ ይችላሉ። ሽማግሌዎችም ሆነው ያው እንደ መጋቢ መጋውን የሚጠብቁ ሰዎች ነበሩ። ያ እንግዲህ ያው ልክ ነው። እየቆየ ስትሄድ የምትማራቸው ነገሮች አሉ።
እነዛ ሰዎች ይፈሩ የነበረው ምንድን ነው? ሆነስትሊ ስፒኪንግ ይሄ መጋቢ የሚባለው ዋን ማን ሊደርሺፕ ያመጣል የሚል ፍርሃት የነበራቸው ሰዎች ናቸው እሱ ሬዚስት ሲያደርጉ የነበሩት። መጋቢ ተብሎ ከተሾመ ከሁሉ በላይ የሆነ አንድ እንትን ይሆናል የሚል ፍርሃት ነበረ እኔ ከማውቃቸው ከድሮ ከነበሩ ሰዎች። በኋላ ግን ከቃሉ ስንማር እንትን ስንል እንዴ ይሄ መጋቢ እኮ የሚባለው ሽማግሌ፣ ቅድም እንዳልኩት ኢንተርቼንጀብሊ እረኛ መጋቢ የሚባል ነው። እንደውም በአዲስ ኪዳን የነበሩት አብዛኛዎቹ ሽማግሌዎች እንደመስለኝ ፉል ታይም ነበሩ፣ ያገለግሉ ነበረ፣ መንጋውን ይጠብቁ ነበር። አንዱ ክራይቴሪያ ለማስተማር የሚበቃ የሚል ነው። ስለዚህ እኮ ይሄ መጋቢ የምንለው ከሽማግሌዎቹ አንዱ ነው። ሌሎቹ ሽማግሌዎች ሜቢ ማስተማር ምናምን ጸጋ የላቸውን፣ ያንን የሚያሟላ ሙሉ ጊዜውን ደግሞ የሰጠ በተለይ በመስበክና በማስተማር የሚተጉ እጥፍ ክብር ይገባቸዋል አለ ጳውሎስ ራሱ። ስለዚህ እንደዛ ሙሉ ጊዜውን ዲቮት ያደረገ ጊፍትድ የሆነ በማስተማር በረኝነት እንትን የሚለውን እኮ ነው ለይተን መጋቢ እኮ የምንለው የሚለው ኮንሴፕት ሲመጣ አሁን ተቀበለው አብዛኛው። መጋቢ እንድትሆን ሾምኩ ይላል እኮ በኤፌሶን ተውኩ ይላል መጽሐፍ ቅዱስ ላይ ነበረ ነው። ነቢይ መሾም ግን አሁንም በፊትም አልነበረም። ነቢይ መሾም የሚለው ነገር ያኛው ሚስ አንደርስታንዲንግ ነው። አሁን ወደ እንትን ተደረሰ የምትለው ሐዋርያ የምትለውም በቸርች ሂስትሪ ሐዋርያ የመሾም ነገር አልነበረም። በቃ ሽማግሌዎችን ነው የሾሙት። ስለዚህ ይሄ እነሱ እንደ አዲስ መገለጥ ነው። ጌታ እንዲመጣ እንትን እንዲሆን ሐዋርያትና ነቢያት መምራት አለባቸው ወደሚል አጀንዳ ነው እየሄደ ያለውና በዛ ምክንያት ነው እኛ ቃለ ሕይወት በነቢያት አገልግሎት ትጠቀማለች ያልከው። ትጠቀማለች፣ ግን ምን አይነት ነቢያት ነው? አሁን እኮ አንዳንዶቹ ነቢይ የሚባሉ ሰዎች እኛ መድረክ እንዳይደርሱ የምንፈልጋቸው አሉ። ሄደው ገንዘብ ለመዝረፍ ታጥቀው የሚሄዱ 10,000 እና 5,000 3,000 ብለው አሰልፈው ለጸሎት ገንዘብ የሚቀበሉ እነዚህ አይነት አገልጋዮች አይደሉም። እነዚህ ለገንዘብ ብለው የሚዞሩ ናቸው። በየወቅት እየጠበቁ ገጠር ምርት ያለበት እንትን የሚሰበሰብበት ሰው ካሽ ክሮፕ ሸጦ ያለው ጊዜ አስልተው ሄደው ብር የሚወስዱ ሰዎች፣ እነሱ አይነት ሰዎች መድረካችን ተጋብዘው ከሆነ ካሁን በኋላ እንዳይጋበዙ ነው አሁን ለማድረግ እያሰብን ያለ ነው። ነገር ግን ቃሉን የሚሰብኩ ነቢያት አሉ ብዬ አምናለሁ። ቃሉን በደንብ የሚሰብክ ሰው ለዛ ሰው ላለበት ሲቹዌሽን ከእግዚአብሔር የሆነ መልእክት በወቅቱ ሰዎችን ወደ ንስሐ የሚያመጣ መልእክት የሚናገሩ የትንቢት ልዩ ጸጋ ያላቸው ሰዎች አሉ፣ ያገለግላሉ። ነቢይም ሳትላቸው እግዚአብሔር ጸጋውን በውስጣቸው ያሳልፋል። እኛም ማንቀበለው ምንድን ነው? ኢቭን የትንቢትም ጸጋ ቢኖረው በየቦታው እየሄደ ቃል የሚያወጣ ለአንተ እንዲሆን ለአንተ ምናምን አንተ እግዚአብሔር ሲፈቅድና ሲወድ የሆነ መልእክት የሚሰጠው ነው እንጂ ነብይ ነኝ ብሎ እንደፈለገ ሲያከፋፍል የሚውል ትንቢት አገልግሎት የለም። ሁሉም በቃሉ መመዘን አለበት የሚል ነው። ስለዚህ በነገራችን ላይ ሐዋርያና ነብይ የሚል ታይትሉ ጋር ብቻ አይደለም እኛ ችግራችን፣ አስተምሮ ጋር ነው። ሐዋርያ ነብይ ሳይባል እነሱ የሚያስተምሩትን የሚያስተምር እነሱ የሚናገሩትን ሐሰተኛ ሐዋርያ ሐሰተኛ ነብይ እንዳለው ሐሰተኛ አስተማሪም አለ። አንዳንዱ እንደውም አሁን ሐዋርያ የሚለውን ወደፊትም እየተዉ የሚመጡ ይመስለኛል። አንዳንዶች አሁን በቃ በጣም ስለተደበደበ ስማቸውን ሊቀይሩ ሁሉ ይችላሉ። በእሱ አንታለልም። እኛ የሚለካው ምንድን ነው የሚያስተምረው፣ ምንድን ነው የሚናገረው የሚለው በመጽሐፍ ቅዱስ እየተመዘነ መታየት አለበት የሚል ነው። እንግዲህ አሁን ምንድን ነው እርስዎ እንዳሉት አሁን ይሄ ሐሰተኛ ነቢያት ሐዋርያት ምናምን ይኖራሉ። የሚያጭበረብሩ፣ የሚያታልሉ፣ የሚዘርፉ ይኖራሉ። እነዚህን አሁን የፈረንጆች አባባል አይደል ሕፃን ልጅን ከነጣቢው አትጥለውም አጥቦ። ስለዚህ እኛ እውነተኛውን ነገር ባለማስተማር ቅድም የሚዲያን ነገር በኋላ እመጣበታለሁ ብዬዎት ነበርና ለምሳሌ አሁን እነዚህ ሐሰተኛ የሚባሉት የሚዲያን ፓወር ስላወቁ አንድ ትንሽዬ ደሳሳ ጎጆ ተከራይተው ሚዲያን በመቆጣጠር ብቻ ከቃለ ሕይወት ቅድም 13,000 14,000 አጥቢያ ያላትን ቤተክርስቲያን የበለጠ ተሰሚነት እንዲያገኙ ሆኗል። እና እሱም በኋላ ይመልሱልኛል። ግን ይህንን አብሮ ከመድፋት ለምንድን ነው ትክክለኛው አካሄድ ይሄ ነው፣ በትክክለኛ አካሄድ እንደዚህ መሄድ አለብን ብሎ እነዛን አይነት አገልጋዮች ማፍራት ላይ
ይሰራው? ምናልባት መድረኩ ስላልሆነ ክርክር ውስጥ አንገባም። እኛ አሁን ጀስት ሀሳብ ለመስጠት ብቻ። አዎ ጥሩ ነው። እኛ ልጁን ከነ እንትኑ መድፋት የሚለው ነገር ነው ብዬ አላስብም። እኛ እኮ አሁን ሐዋርያዊ አገልግሎት የነቢያዊ ወይ ትንቢታዊ አገልግሎት አለን ያልነው እኮ ሐዋርያዊም እንትንም የለም አይደለም ያልነው። ግን ሐዋርያ የሚለው አገልግሎት በአሁኑ አረዳዳችን መላክ፣ ሄዶ አዲስ ቦታ ማገልገል። ሐዋርያ ስንል ላኪ አለ፣ የሚላከው አለ፣ የተላከበት ተልኮ አለ። ጌታ ኢየሱስ ክርስቶስ የእምነታችን ሐዋርያ ነው። አብ ላከው፣ ወደ ምድር መጣ፣ የሰው ልጆችን ለማዳን ነው። 12ቱ የበጉ ሐዋርያት ጌታ ኢየሱስ ክርስቶስ ራሱ መረጣቸው፣ ራሱ ሾማቸው። እሱ ለቤተ ክርስቲያን ለመንግስቱ ምስረታ የሚሆነውን ትምህርት እንዲያስተምሩ ሾሞ ላካቸው። ለነሱ ሪዘርቭ ያደረገው ቦታ ነው። እሱ ራሱ ነው የመረጣቸው። አሁን ኢየሱስ ክርስቶስ ሌላ በዛ ደረጃ ሐዋርያትን እየሾመ አይደለም። እሱ ተዘግቷል። አሁን የምትሾመው ማነች? ቤተ ክርስቲያን ነች። ቤተ ክርስቲያን ለተልኮ ትልካለች። እየላክን ነው፣ እያገለገሉ ነው፣ ቤተ ክርስቲያን እየተከሉ ነው። ስለዚህ ሐዋርያ አገልግሎት አለ። በዛ ሴንስ ግን ሐዋርያ ስለሌለ ሹሙ የሚል ስለሌለ ሹመቱን ነው እንጂ አገልግሎቱን በወንጌል አገልግሎት ስርጭት አዲስ ቦታ ሄዶ በመትከል ቀጥሏል ነው። የትንቢት አገልግሎትም ላይ ስንመጣ እኔ ይሄ አሁን አየሩን የሞላው አይነት ትንቢት ነው ብዬ አልቀበልም። ስልክ ቁጥርን የሚነግር አክስት እንትና ነች ወይ ምናምን የሚለው እሱን ፈጽሞ ትንቢት ብዬ አልቀበለውም። እኔ ትንቢት ግን እግዚአብሔር ለሆነ ጉዳይ የልቡን ሐሳብ የሚገልጽባቸው ሰዎች አሉ። ያንን እኛ በጣም እንፈልገዋለን። እንዳውም እየተሰበከ ነው ትንቢቱ የሚመጣው የሚል እምነት አለኝ። አንዳንዴ የእግዚአብሔርን ቃል ልንሰማ እኮ ቁጭ ብለን አንተ የሆነ ውስጥ ነገር ውስጥ እኔ ያለው በቃ የልብህን ኃጢአትም ከሆነ እግዚአብሔር ወቅሶ አልቅሰህ ንስሐ ገብተህ ትሄዳለህ። ያ እኮ የትንቢት ቃል እኮ ነው። ዲስካሬጅድ ሆነ ፍራስትሬትድ ሆነ ተስፋ ቆርጠህ ትሄድና ቃሉ ሲሰበክ ለአንተ የሆነ መልእክት ይመጣል። ያ እኮ የትንቢት ቃል እኮ ነው። ትንቢት ማለት እንዲሆንልሃል እንደዛ ብቻ ወደፊት ብቻ መናገር አይደለም። መጽሐፍ ቅዱስ ብዙ የብሉይ ኪዳን ነቢያትንም ስታይ አብዛኛው ህዝቡ ላለበት ሲቹዌሽን የሚናገር ነው።